ሳትበሳጪ ምን እንደምትፈልጊ ንገሪን። ያኔ እንዴት ነው የሚሻለው ጋይስ? እሷ አለች እኮ ወረቀቴን አሰርቼ ሎካሎች ቤት ገብቼ ድራይቨርም ቢሆን እሰራለሁ አለች። ወደ መፍትሄው እኮ ምልሽ ለዛ ነው ገባሽ? አንደኛ ያመኛል አለች። እየተበሳጨች እየጮኸች ከምታወራ ሌላ ነገር ከሚመጣ ከላስ ወደ መፍትሄው መሄድ ይሻላል። ጌጤኛ የምናግዝሽ ነገር አለ። አሁን ከኛ እንድናግዝሽ የምትፈልጊው ነገር አለ? ምንም አልፈልግም። እኛ እናግዝሻለን። አሁን ማልቀስ መፍትሄ አይሆንም። አሁንም እንዳልሽው የሰው ልጅ ሊረዳሽ ይገባል። ሳራ እንደው አንድ ነገር ሊረዳሽ ይገባል። አላውቅም ለምትይው ነገር እንኳን አለማወቅሽን የማያውቅ ህዝብ እንዴት ነው የሚረዳሽ? እኛ እየተረዳንሽ ነው፣ ማርያምን እየተረዳንሽ ነው። አሁን ተመልሰን እየነገርኩ እኮ ነው። የሰው ስም አትጥሪ ትላላችሁ ቲክቶከሮችን ደውዬ ጠርቼ እንደዚህ አድርጉልኝ ብዬ የተወሰኑ ልጆች ችግር የለም የጉቺን ስም ነው ጥሪ፣ ችግር የለም ጉቺ፣ ችግር የለም ቲክቶከር ጥሪ፣ ችግር የለም ችግር የለም። ደውዬ እርዳኝ እንዴት ማውጣቱ ኢቨን በነገራችን ላይ ቲክቶክ አለኝ ፌስቡክ አለኝ፣ ግን ኢሜይል አድሬሴን እንኳን ማላቅ ሴትዮ ነኝ። ፓስወርዴን ማላቅ ሴትዮ ነኝ። በእኔ ስም ገብታችሁ ብታዩ ፌስቡክ ምናልባት 30 ፌስቡክ ይኖራል። ምክንያቱ ደግሞ ስለምረሳ ማለት ነው። ኢቨን የራሴን ማለት ቤትም ቢሆን ገብቼ እሰራለሁ እስከምችለው 2 ወር የሚሆን 3 ወር ሰርቼ ከዛ በኋላ ወደ ሀገር ይገባለሁ። በቃ አለቀ። ይሄ ነው። ሰው ግን እስካሁን ድረስ 8000 እያለ ነው የሚጽፈው። ኢቨን እንኳን አሁንም ይኸውልሽ ሳሪ፣ በነገራችን ላይ አሁንም ደግሞ ጥላቻ አለብሽ ትይኛለሽ። እኔ ነጭ ዳቦ በላሁኝ አይፈቅድልኝም ምናምን ትያለሽ። አታመሰግኝም ያልኩበት ምክንያት የዛን ቀን ምን አለ እናትሽ ጭንቅላቴ እንደገባሽ አይደለም አይመለከትሽም። ሳሪ አንድ ማስራ አንበሳ ወርዶላት ተራ ያወሩ ምንድን ነው? ስድስት አንበሳ ወርዶልኛል። የት ሄደ 6 አንበሳ? የት ሄዶ ነው ደረቅ ዳቦ ያመሰገንኩት? ለዛው 6 አንበሳ የት ሄዶ ነው ታዲያ ደረቅ ዳቦ የምትበይው? በምንድን ነው በምን እንኳን እንደሚወጣ አላውቅም። የኔ እናት የንስርሽ ጌታ ምስክሬ። አዎ አልተማርኩም እናቱ እንዳንቺ እውቀት የለኝም። ካላወቅሽ ታዲያ በምን እንደሚወጣ ካላወቅሽ ለምን ጌም ልጫወታል? ጌም ለምን ልጫወታል? ጌም ለምን ልጫወታል? ከኔ ጋር መነጋገር ፈልገሽ ጭንቅላት ለሲ ዝም በይ በማርያም በቃ። የተፈጠረው ነገር ስለሆነው ነገር ላልሆነው ነገር ምንም ነገር አትመለሽ። በቃ በህይወትሽ የሚሆነው ሁሉ እግዚአብሔር የፈቀደው ነው። አመስጋኝ መሆን አለብሽ። ለተደረገው ድርጊት ደግሞ በቃ እግዚአብሔር ያልፈቀደው ነው በይ። ስለዚህ አንቺ ምንድን ነው የምትፈልጊው? አሁን ንገሪ። የሚገርምሽ ነገር 6 አንበሳ ብዬ አንቺ ቤት አመስግኛለሁ። አላመሰገንኩም። ችግር አሁን እኮ መሲ ምስጋናውን አይደለም እያለች ያለችው፣ ግን ጌት ሰምሽ እንደሆነ ይጠር በቃ ማርያምን ይጠር። ሌላ መዘዝ ሽ ለምን አትጠቀሚም? ብሩን አውጥተሽ ለምን አትመገቢም ነው? እሺ እንደዛው ከሆነ ለምስክርነት ጉቺን ጠይቋት። ጉቺን ደውዬ እንዴት ነው ያን ብር ማውረድ የምችለው? ይጠራሉ ባልታው ይጠር በቃ ማርያምን አሳጥሩት። ይሄው ነው። አይ እሺ በቃ ስማት ትጥሪ ካልሽኝ 2 ቲክቶከሮችን ደውዬ እንዴት ነው? ችግር የለም ብትጠሪም ችግር የለም። ህይወት ተረጅኝ፣ አንቺም ተረጅኝ። እኔ እውቀት የለኝም። ለአንቺ ብዬ በአግባቡ መጠቀም አልችልም። ለምንድን ነው የማትረዱ? 11 ዓመት ሹፌር ነበርሽ እና ሹፌር መኪናን ዲቴይል ማወቅ አለብሽ ብሎ የሚከራከር ሰው አለ። እኔ መካኒክ አይደለሁም። እኔ መኪና መንዳት ብቻ ነው የምችለው። እኔ አንዴን ትሰሚኛለሽ? እኔ አሁን ለዛ አይደለም የምልሽ አንድ ሲባል ነገር እንዳይሆንብሽ ከማለት አንጻር እንጂ በተአምር ለአንቺ እንትን ብላ አይደለም። አሁንም ቢሆን እኛ ኔቨር ኤቨር አንቺ
ከመርዳት ወደኋላ አንልም። እኔ ግን አንድ ነገር የምነግርሽ አስረግጬ እየለመንኩሽ ሳይሆን በደንብ ልንገርሽ፣ በየቦታው እየገባሽ የምትንቀለቀይ ከሆነ አላግዝሽም። ኖ ወይ ይሄ የኔ ጠሪቃ አይደለም፣ የኔ መንገድ አይደለም። እኔ ጋር መተሽ እንደፈለግኩ ላርግሽ፣ ስፈልግ ከራሴ ስፈልግ ከህዝብ ስፈልግ ከየትም ማምጥቼ ቃል የገባውልሽን ነገር ላርግልሽ ብዬ ተናግሬያለሁ። በየቦታው እየገባሽ በየቦታው ስታረጊ እኔ ቤኪ ጋር ረዳም ያልኩሽ፣ ቤኪ ሂዝ ማይ ቤስት በጣም ወንድሜ ነው። ከምንም በላይ አብሬ ብዙ ነገር አሳልፌያለሁ። ግን በሀቢባ ተቀይሜዋለሁ። ሀቢባ ማንም የሚረዳት አታ ሰው ሲሳለቅባት አምጥቼ አግዤ ሙኒት 100 ሺህ ብሯ ውልቅ አርጋ ትኬት አስቆርጬ ብር በእጇ ሲዤ ስልክ ብሩን በውስጥ አምጡ ብለው ተቀባብለው በውስጥ እኛን ሳይነግሩ ተሳድበው ለጎንደር ትኬት ይቆረጥ ተብሎ አዋሳ ሂዳ ለምን ብለን ብንጠይቅ ነው እኛን ምንም ነገር ያላሉን። እዚህ ጋር ገብትሻል። እንደዚ አይነት ነገር ሚስ አንደርስታንዲንግ ተመልሶ ቤኪ ጋር እንዲፈጠር አልፈልግም። ቢኮዝ ወንድሜ ነው እማከብረው። ስለዚህ ምን ብዬሻለሁ? በቤቴ ከሆነ አግዝሻለሁ። አምሹር አግዝሻለሁ። እንኳን 5000 ድራም ቀርቶ አይደለም 15000 ድራም አግዝሻለሁ። ምክንያቱም እኔ ጋር የሚመጡ ሰዎች ሰው ናቸው። ሰው በጠፋ ጊዜ ሰው ሆኖ እንደሚገኙ እኔ ስለማ ነው። አንቺ ግን አልሰማሽ። ትሄጃለሽ፣ እዛም ሰንበዲ ትጠሪያለሽ፣ እዛም። ለዚህ ነው ሙኒትም የተቀየመች። እኛ አንችልም ወይ እኔ እችላለሁ ብዬሽ አልነበረም ወይ ብላ ነው እንጂ ለሌላ ነገር አይደለም። አሁንም እናግዝሻለን። በደንብ አዳምጪ። አልተረዳችሁኝም የምትይው 1 2 3 4 ሰዎች ናቸው። በሚሊዮን የሚቆጠሩ ሰዎች ከአንቺ ጎን ናቸው። ምክንያቱም ስለተረዱሽ። ከዚህ ውጭ ሌላ ምንም ልልሽ አልችልም። ሌላ ሀሳብ ካለው ይስጥሽ። አንቺ ግን ተረጋጊ፣ በፈጠረሽ ተረጋጊ። ብር እኮ ኃላፊ ጠፊ ነው። አንቺ ትቀድሚያለሽ። ተረጋጊ በቃ ካላስ ሌላ አውሩታሚን ወይ ዝርያ ስለማላውቀው ወላሂ ሀይቲ ብቻ እሷ የምትፈልገው ምንድን ነው? አሁን የሚያስለቅሳትን ነገር ምንድን ነው? እሷ ምንድን ነው የምትፈልገው እኮ? እሱን ጠይቃትሽ። ጌጤ ምንድን ነው የምትፈልገው? ሽንክፈቺ ጌጥ ይስጡ፣ ሀሳብ ይስጡ፣ ይስጡ። በአጋጣሚ ያው ስለ መኪናው ጊቫዌ የሚያውቅ ይመስለኛል እና መኪናው ተቀይሮብኝ መኪናው ተበላሽቶ በር ላይ ቆሟል እና ይሄም መኪና ሽጠሽ ሌላ ያለውን ብር ጨምረሽ ግዢ ብለውኛል አንዳንድ ሰዎች እና ያንን ጨምሬ መግዛት እፈልጋለሁ። 6000 ብር እጄ ላይ ያለ ብያለሁ፣ ግን ደግሞ ቪዛው ይቀርብኛል። ይሄ መኪና ስንት እንደሚያወጣ አላውቅም። አንዳንድ ሰዎች 4000 ብር ያወጣል ብለውኛል። ያኔ የተበላሸው እስኪሰራ ራሱ ስንት እንደሚያስወጣኝም አላውቅም። አንዳንዴ ትላንት የመጣው መካኒክ 800 ብር ያስፈልገዋል። የሆነ ፊውል ፓምፑ ተበላሽቷል ምናምን ብሎን ሄደው። ኢትዮጵያውያን ደግሞ እናንተ ሴቶች ስለሆናችሁ ነው እኛ እናሳየዋለን፣ ሪከቨሪ ይምጣና ይውሰደው እስከ እንትን ድረስ እስከ አጅማን ድረስ ከዛ ይታይና እሱ ተሰርቶ ያው የራሴን ስራ ለመስራት ነው፣ ሌላ ነገር አይደለም። 4000 ይሸጣል። ምን አይነት ቢሆን ነው ማየት ይቻላል። በሬ ላይ ያው እዚህ ውጭ ቆሟል። 4 5 ምናልባት 1 ዊክ ይሆነዋል ኦልሬዲ ቆሟል። ምክንያቱም በሩም አይዘጋም፣ 4ቱም በር አይዘጋም። እንትን ቁልፉ አይሰራም፣ ሎክ ማድረጊያው ምናምን አይሰራም። ስታርትም አያደርግም። እንደገና ፔትሮል አይደርስም ሁሉም ቦታ ምናምን እና በጣም እኔ ስለ መኪና እውቀት የለኝም ሲጀመር። እኔ መኪና ነዳለው እንጂ መኪና እውቀት የለኝም። ኦኬ ያኔ አንቺ መኪናም የሚያስተካክልልሽ አጣሽ? ያኔ አዎ እስካሁን አላገኘሁም። የት ነሽ ያለሽ? ዱባይ ነኝ እኔ። አቡሄል የሚባል ወይም መንጥቃ ሀምዳን የሚባል አካባቢ ነኝ። እኔ ዱባይ ጋራጆች ምናምን እኔ አላውቅም። አጅማን ነኝ። አጅማንም ወይም መኪና ወደዚህ ማስመጣትም ከቻልሽ አምጪው፣ ችግር የለም። መማቶ ጋራጅ አለ፣ ያስተካከልልሻል። ማፊ ሙሽኪል። ይህን ያህል እህቴ ማለት የሚያስለቀስን ጉዳይ አይደለም። ተይ አዲ ያኔ ሰው ማለሽ ያኔ አንቺ ለምሳሌ የጠበችው አዲስ መኪና ከሆነች መኪና እንዳልሽ ምናልባት 4000 5000 ድርሃም ከሆነች ማለሽ ሹክረን እሱ አቅሙ የፈቀደው ኸላስ ይሄ ነው። እየተበላሸች ናት ምናምን ናት ማውራትም ምናምን አያስፈልግም። ሹክረን ጀዛከላህ ኸይር ምናምን ብለሽ ያለሽው ነው።
መኪና ከተመቸሽ የሚስተካከል አይነት ከሆነ አስተካክለሽ ተጠቀሚ። ካልሆነ ደግሞ ምንም ካልሆነ ከላስ ሸጨሽ ወይም ትንሽ ብር ጨምርበት ሌላ አዲስ የምትፈልጊው አይነት ማለት ገዝተሽ መስተካከል ነው ወይም መንዳት ነው ለማለት ፈልጊ። ወይም ይሄ ሰውየው እንዲህ ነው ምናምን ነው ኖ ይሄ ሲጀመር ያኔ ዐይብ የሚባል አለ። አሁን ለምሳሌ እኔ ማጠጪ የሆነ ነገር ልሸልምሽ ቢ አቅሜ በሚፈቅድልኝ ወላ ግዴታ አዲስ መሆን አለበት ኖ እኔ በዚህ አልተናገርኩትም። በነገራችን ላይ ሰው ነው የተናገረው እንጂ እኔ ስለሱ ምንም ነገር አልተናገርኩም። ክፉ የሚባል አልወጣኝም። አመስግኘው ነው ዞር ያልኩት ካጠገቡ ሲጀመር። እውነቱን ለመናገር ግን የቅር ያለኝ አንድ ነገር ነበረ። በስተመጨረሻ ሰዓት መኪናዋ የተቀይራ ነው የተሰጠችኝ እንጂ ጊቫዌ የሰጠኝና እቺ የወሰድኳት መኪና የተለያዩ መኪናዎች ናቸው። እኔ መጀመሪያ የሰጠኝ መኪና ጥሩ መኪና ስለነበረች ለምን ተቀየረች ነው ቅር ያለኝ እንጂ እኔ ሰው ባለው እንደሆነ የሚረዳው አውቃለሁ። ለዛም ደግሞ አመስግኘዋለሁ። ኦፍኮርስ የተሰጠንን ነው መቀበል ያለብን። አመስግነን አውቃለሁ። ያ ነውር ነው እንደውም አለማመስገን ራሱ። ግን ደግሞ ኦልሬዲ ህዝብ እያየ ጊቫዌ የሰጣት መኪና ስለነበረች ለምን ቀየረብኝ ነው የኔ ትልቁ ጥያቄ የነበረው። እዛ ጋር ለዚህ ነገር መልስም አላገኘው እና ኦልሬዲ አልቋል ይሄ ነገር፣ ኢሹ ተዘግቷል ይመስለኛል። ግን አሁን እዚህ ጋር ሌሎቹም የሚገቡት ሰዎች ሁሉ እንዳለን አደርጋለሁ፣ የግዴታ የሆነ ነገር አደርጋለሁ። እኔ ያው ማድረግ ያለብኝን አደርጋለሁ። ትልቅ ሴት ነኝ፣ ህፃን አይደለሁም። ለራሴ የሚሆነውን ማድረግ አለብኝ የግዴታ። ግን እዚህ ጋር በጣም ብዙ ነገሮች እና በቃ ይሄ ነው ያለው ነገር። የሚፈልግ ሰው አስገቢ። ዝርያ አውሪ ዝርያ ሳርዬ እንዴት ነሽ? እንዴት ነሽ? ወይኔ መሲ መጣችና እሷ ወጣች። ሮሚያ የሚሲው አይሚሲው ደህና ነሽ? እንዴት ናችሁ? ሰላም ናችሁ? እንዴት ነሽ? እግዚአብሔር ይመስገን። ይሄ ጉዳይ እስካሁን አልተቋጨም እና ግራ የሚያጋባ ነገር ነው። ቢግኒንግ ሳርዬ የጀመሩትን ነገር እነሱን ፎሎ አድርጋ ብትቀጥል ኖሮ እስከዛሬ ስራዋን ትሰራ ነበረ። ይሄ ሁሉ ችግር ውስጥም አገባ። እንደገና ፓስፖርቴን ላሳድሰውና ከ2 ወር በኋላ ሀገር ይገባለሁ ትላለች። አገር መግባት ካለባት ማሳደስ ለምን ያስፈልጋል? ብሩን ለምን ታወጣዋለች? ኮንቲኒው ለማታረግ ነገር እና አዶን ነው ከምትናገረው ነገር የምትናገረው ራሱ መልሶ ይጻረናታልና በማልቀስ በምናምን ሳይሆን ትክክለኛውን ነገር ተናግራ የምትረዳውን ነገር የያዙት ነገር እልባት ያልተገኘ ነገር የለም። ራሷ በቤትሽ ክፈቺ በአንቺ እንትን ሊሉብሽ ነው ምናምን የሚሏትን የሌላ ሰዎች ወሬ በመስማት ነው ሌላ ነገር ውስጥ የገባችውና ሰው ደግሞ ሲጠይቃት እኔ እንዲህ አይደለሁም እኔ አላቅም እንደዚህ ነው። ሰው ለራሷ ብሎ ነው፣ እነ መሲም ለራሷ ብለው ነው እንጂ ለእሷ እንትን የሚላት ነገር አይደለም። ግን አሁን ደግሞ ወጣች አዶን ነው እንግዲህ መስዬ ብትወጣም ትሰማለች ዝርያ ኦኬ ያ ብትመጣ ጥሩ ነው። እኛ አሁን እየጠየቅናት ያለው ሮሚ ምን እንደሆነ ታውቂያለሽ? ምንድን ነው የምትፈልጊው? ያኔ ፍላጎትሽ ምንድን? አሁንም ቢሆን እሷም አሁን እያለች ያለችው ሙኒት ለምን አኮረፈችኝ፣ ያኔ ለምን ተቀየመችኝ፣ አሁንም እገዛ ፈልጋለሁ አለች። ሙኒትን እናመጣታለን። ሚስ አንደርስታንዲንግ ተፈጥሮ ከሆነ ይቅርታ ይጠያየቃሉ። ሄልፕ እናርግሽ ነው። አሁንም ዝርያ ማርያም እስካሁን እስካለሁበት ሰዓት ድረስ እንዳግዛ ትፈልጋለሁ። ግን እኔ ፍላጎቴ ደግሞ እንዲስተካከልልኝ የምፈልገው በቤቴ ቁጭ ብላ የምትፈልገውን እገዛ እንድናደርግላት ነው የምንፈልገው። በቃ ከዛ ውጭ ግን ዝርያ አሁን እሷ ችግሯ እዛም ትሄዳለች፣ እዛም ትሄዳለች። ከዛ ፍላጎት ማውቃት እኔ ጋር እዚህ ተነጋግረን እኔ እንደማግዛት ማሚ ጋር ጠዋት እንደምትሄድ ሙኒት ጋር ሁሉን ከተነጋገርን በኋላ ማታ ላይ ገብታ ምን አለች? ዮኒ ማኛ አግዘኝ፣ መማር አግዙኝ፣ ጌም ልጫወት ስትል አይቼ እንዴ
እኛ እየለመን ነው እንዴ የምናግዛት? ምክንያቱም እኔ አግዝሻለሁ ብዬ ቃል ገብቼላታለሁ። ሙኒት ሰፕራይዝ አረግሻለሁ ብላታለች። ያም አልፎ ደግሞ እንዲነጋገሩ ፈልጌ ለምን ብዬ ነው እንጂ የከፋኝ። አንድ ሰው ደግሞ እኔ እርዳታ ስረዳ ዝርያ ብዙ ረድቻለሁ። በቤቴ ሆኖ ጠንቀቅቅ አድርጌ ማገዝ ነው የምፈልገው። በቃ ለምን ወረደች? አሁን ሞዴሬተር ካቸው አስገባት። ይኸውልሽ ሳሪ፣ እኔ አሁንም ስናገር ሀቅ ስለምናገር ያወራል። ግን ይኸውልሽ አንቺ እንደዛ ላልሻትም ምን አለች? ለቪው እና ለፎሎ ነው በቤቴ ይሁን የሚሉት መረዳት የምፈልገው በቤቴ ነው ብላ የዛን ቀን ስትናገር ነበረ። ሰው እኮ ይብላችሁ በቤቴ ሲሆን ለእነሱ ፎሎም እና ቪው መሰብሰቢያ አይደለሁም። ሁሉም ሰው የሚፈልገኝ ቪው እና ሌጋለቃው ስለማትመጣ እኔ አውርቼ መውጣት አለብኝ። ሳሪ ግን የተሙ 2000 የሚባለው ምንድን ነው? ማባረፍ ማሬ መሳሙ 2000 ሰጥቷት ወጥቼ መሲ አውሪ። እሺ አይኔ ስወጣ ትመጣለች ብዬ ነው። እሺ ሳሪ፣ እኔ ስመጣ ነው የወጣችሁ። በአንዴ መንገድ ሊያዝ ይኸውልሽ፣ በመጀመሪያ መንገድ ላይ ነሽ? አዎ፣ ቆይ ሮምዬ ቁጭ አልኩ መንገድ ላይ ታውቂያለሽ። እኔ አሁን ላይ ሳሪ ራሴ ራሱ የሆነ ነገር ውስጥ እያለው እየመሰለኝ ነው። እመኝኝ ነው የምልሽ ሳሪ። ለእሷ ቤትሽ ውስጥ ካሰባሰብሽ ቀጣይ ደግሞ እኔ ሱቄን ብራንች ከፍታለሁ፣ ትሰበስቢልኛለሽ። ይሄንን 2300 ሰው መሀል ነው የምነግርሽ እያልኩሽ ነው። ማርያምን እኔም እሷም አንድ ነን። ገባሽ? እዚህ ጋር እየተመጣ ድራማ ሀረካት መስራት አያስፈልግም። ከድራማ መውጣት አለባት። ገባሽ? በቀደም እንደዛ ነግረናት ተነግሯት እንደዚህ አድርጊ ተብላ ቤቷን ከፍታ ማኛዬ አንተ ትለያለህ ከርዳኝ። እሺ ዝም አልን። መማርዬ ትለያለሽ እርጅኝ። ከድራማ ውጪ እየመረረሽ ትውጫለሽ። ሳሪ ማርያምን ነው የምልሽ። እሷን ከረዳችሁ እኔም ቀጣይ ለብራንች ያስከፍተኛል፣ እሷ ለመኪና ማሳደሻ፣ እኔም ቀጣይ ላይሰንስ የታደሰ ለላይሰንስ ማሳደሻ ቤትሽን ትከፍታለሽ። እኩል ነው ሁሉም፣ እኔም እሷም እኩል ነው። እሷ መረዳት የሚፈልግ ሰው ሳሪ ከድራማ መውጣት ነው የሚፈልገው። እራሱን እንዴ ሁላችንም እኮ የራሳችን የሆነ በሽታ አለብን አይደል እንዴ? ሁሌ እሷ በሽታዋን ለሰዎች ልብ መስበሪያ ትጠቀምበታለች፣ እንደ መሳሪያ ትጠቀምበታለች። ለምን እንዴ ሁላችንም የሆነ ሆስፒታል እንሄዳለን፣ እንታመማለን። ስኳሬ ከፋል ሀቢብቲ፣ እኔ ደሜም ስኳሬ ሁለቱም ከፍ እያለ ነው እየኖርኩ ያለሁት። ምንም ከእንደዚህ አይነት ነገር ውጪ እንዴ ትረጃለሽ ተባልሽ፣ ነገሮች ተመቻቹ፣ ሙኒት ያንን ሁሉ ነገር ካልተገባ እኛን ንቀሽ እኮ ነው ባለሀብት ፍለጋ ሄድሽ። ተረሳ እንዴ? ሙኒት ንቀሽ ማለት ነው። ንቀሽ ባለሀብት ፍለጋ ሄድሽ። ባለሀብቱ ሸርተት ሲልብሽ ደግሞ ቤት ከፍተሽ ወደ 8000 ሰው አስቀምጠሽ ታብታብ አድርጉ፣ ሰበር ዜና ልነግራችሁ ነው እያልሽ ኮመንት ዘግተሽ 1 ሚሊዮን ታብታብ ሳታደርጉ ወሬ አልጀምርም ስትይ ነው እኔ ተስፋ የቆረጥኩብኝ። ስለዚህ ከእንደዚህ አይነት እንትን ምንድነው ይሄ ጭብጨባ እናንተን ውጪ። በቃ አለቀ። መኪናውን አሳድሽም አታሳድሹም እንትን አይባልም። 6000 እጅሽ ላይ ያለ ጨማምረሽ ከዛም ተፍ ተፍ ብለሽ አሰሪ። ሌላው ማንም የሚያገባው ነገር የለም። ስንት የታመሙ ስንት ያሉም ሳሪ አስክሬናቸው ኢትዮጵያ መግባት አቅቶት የተቀመጡ የሉም ሳሪ። ስንት አይምሯቸው የሳቱ በየጃዛ ቤቶች የሉም መረዳት የሚያስፈልጋቸው። እሷ እኮ የቅንጦት እኮ ነው የቅንጦት። ለምሳሌ ቤቷ ክትፎ ሆኖ ውስኪ ፈልጋለሁ እንደማለት ማለት ነው። ስንት አልኩሽ የሞዴስ ያጡ የተራቡ ኢጃዛው ቁጭ ብለው ኩላሊታቸውን እየታመሙ ስንት መረዳት ያለባቸው አሉ። እሷ እዚህ መጥታ የተሰጣትን አሜን ብላ ማትቀበል መበጣጠስ እንደ አቡጀዲ ጨርቅ አያስፈልግም። እመኘኝ ሳሪ ከረዳሻት ለቀጣይ ላይሰንሴ 16000 ድርሃም ያስፈልገኛል። ትረጅኛለሽ። ጨርሻለሁ። አመሰግናለሁ። ላውራ ወይ ተናገር እስቲ። በቀደምም ነበር ካንተ። እሺ እኔ ከመጀመሪያው ጀምሮ ሰላም ቤተሰብ፣ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን። ከታች ደግሞ ብዙ ቪዲዮዎች ለቀናል ከእቴ ጋራ የማታሸት ትባላለች። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን። ሁለታችንንም አይደል ውዴ? አዎ አበረታቱን። ላይክ ሼር ሰብስክራይብ አድርጉልን ውዶች እና እናመሰግናለን። ያው ሼር አድርጉን። እና የዛሬው ምንድነው ጌጤ ሰሞኑን ታውቃላችሁ ምን እንደተፈጠረ። ያው መኪና ተሰጥቷት ነበረ። እሷ ወደ 11 አመት መኪና ነድታለች ተቀጥራ ማለት ነው። ያው መኪና መንዳት ትችላለች። ዱባይ ነው ያለችው እና
ያው ያማታል። ስለሚያማት ደግሞ እንደዚህ ቤት ውስጥ መስራት አትችልም። እንደዚህ ጎንበስ ቀና ምናምን ማለት አትችልም። ብዙ ህመም ነው ያለባት። ያው ለዛ እንግዲህ ያ መኪና የሚሰጠው ማን ነው ስሙ? በጣም ባለሀብቱ ማለት ነው። ዱባይ ነው የሚኖረው። ሰጣት ማለት ነው። እና ያ የሰጣት መጀመሪያ ያሳያት መኪናና መጨረሻ ላይ ደግሞ ይሄ ነው የሚሰጥሽ መኪና ተብላ ያየችው መኪና ሌላ ነው። ቁልፉን ሲያስረክባት ደግሞ የሰጣት መኪና ሌላ ነው ማለት ነው። ያው የመጀመሪያው በጣም ኦሪጂናል ነው፣ አንደኛ መኪና ነው ምናምን። በሁለተኛ ማስ ያሳያት ማለት ነው። ስትቀበል ደግሞ የሰጣት መኪና ያው እንደጠበቀችው አይደለም፣ የተበላሸ ነው ምናምን። እንግዲህ ይሄ ጉዳይ ማለት ነው ወደ 10 ቀን አይሆነው እስካሁን ድረስ አለች ማለት ነው። እና እነ ሳራ እነ መሲ ብርጅስቶን ሙኒት በጣም ብዙ ሰው ሊረዳት ሞክረው ነበር። አብሶ እነ ሳሪ እነ መሲ ቀጠሮ ይዘው ምናምን በጣም ብዙ ነገር ነው ለሷ እያሰቡላት የነበረው ማለት ነው። አንደኛ ገንዘብ ተሰባስቦ ወረቀቷን እንዲሰራላት፣ ከዛ ከተረፈ ደግሞ የራሷን ነገር እንድትጀምር ምናምን የሚል ሀሳብ አምጥተውላት ነበረ ማለት ነው። ሰምተሻቸዋል? አዎ። እና አሁን ያ ልጅ ማለት ነው መኪና የሰጣት ልጅ መኪናው ቢያንስ 4000-5000 ድርሃም ያወጣል ማለት ነው። በእጇ ደግሞ 6000 ድርሃም ሰጥቷታል። እና አሁን እሱንም ብዙም አላመሰገነችም። እውነት ለመናገር 6000 ድርሃም ማለት አስቡት የ6 ወር ደሞዝ ነው እንግዲህ በአንዳንድ ሺህ ብር እንኳን ብታስቡት ማለት ነው። መኪናው 4000 የሚሆን 5000 የሰው ልጅ ባለው አቅም እስከሰጠ ድረስ ሰጠ ነው። አመሰግናለሁ ብላ መቀበል ነበረባት። ግን እኔ ልጁ አሳዝኖኛል። አንደኛ ልጅቷ ምንም አታመሰግንም። እውነት ለመናገር ይሄ ሁላ ነገር ተሰጥቷት እሺ ይሁን አታሏታል። ለምን መጀመሪያኛው መኪና አሳያት። ከዛ በመቀጠል ደግሞ ለምንድነው ማለት ለምን ሌላ መጀመሪያ ያሳያትን መኪና ለምን አልሰጣትም? ለምን የተበላሸ መኪና ሰጣት ምናምን በሚል ሰው በጣም ተበሳጭቶበት በቃ እኛ እንርዳት እኛ እናግዛት ብለው እነ ሳሪ እነ መሲ ምናምን እነ ሙኒት በጣም ብዙ ልጆችን ይረዳሉ ምናምንና ከዛ አጅሪት እንኳን ልታመሰግን እየዞረች በቃ ልጁን በጣም ነው እንዲናገሩት ስታደርግ የነበረው በግሩፕ ማለት ነው። ምስጋናው ቀርቶበት እና አስቡት አሁን 6000 በቃ 10000 በቃ ወደ 11-12000 ድርሃም ሰጥቷታል ማለት ነው። ያን እንግዲህ አስቡት አሁን ወደ ሀገር ሲመነዘር አሁን እሷ በቃ ወዴት እነ ሳሪ እንርዳሽ ብለው የሆነ ፕሮግራም ቀጠሮ ይዘውላት ማን ጋር ትሄዳለች? እነ ታሚ ጋር እነ ማን ነው እነ ዮኒ ማኛ ወደ አሜሪካ ወዳሉት ሰዎች ጠጋለች። እነዚህን ትታ ማለት ነው። በዛን ሰዓት ሙኒት ተናደደች። እነ ሳሪ በጣም በቃ የሚኬ እነ መሲ ብርጅስቶን ሁሉም ተናደዱ። በእውነት ያልተናደደባት ሰው የለም። እና አሁን ደግሞ እንርዳሽ ምንድነው የፈለግሽው ስትባል በቃ ዝም ብላ መበሳጨት መጮህ እኔ በሽተኛ ስለሆንኩ ነው፣ እኔ ህመምተኛ ስለሆንኩ ነው፣ እኔ እንደዚህ ስለሆንኩ ነው ምናምን ነው የምትለው። እና ለማንኛውም ልጅቷ እኔ እንጃ ጤነኛ እንግዲህ ሊያማት ይችላል። ሁላችንም እኮ እንታመማለን። ግን ወደ ራሷ ብትመለስና የምትግባቧት ሰዎች ብትመክሯት ጥሩ ነው። በነገራችን ላይ ምክር አትፈልግም ሴትዮቱ፣ በጣም ምክር አትፈልግም። በቃ ሰዎችን ዝም ብላ መናገር፣ አንዱን ካንዱ መደበላለቅ ምናምን ነው። እና አንዳንዴ የሆነ ጭንቀትም እኮ መጥፎ ነው። ማርያምን እንዴ በግድ ካረዳችሁኝ ብላ እሪ በቃ መበሳጨት፣ ማልቀስ፣ እኔ እንዲህ ስለሆንኩ ነው፣ እኔ እንደዛ ስለሆንኩ ነው። አንድ ሰው መጥፎ ነገር ከተናገራት በቃ ሁሉም ህዝብ የተናገራት አድርጋ ነው የምታስበውና ይሄን ነገር ብታቆም ብዬ ላለሁኝ። ግን መረዳቱን ትረዳ። ረጅም ዓመት አረብ ሀገር ነበረች። የስኳር አለብኝ ብላለች። የደም ግፊት አለብኝ ብላለች። በወር 400 ድርሃም ከፍላለሁ ለሆስፒታል ብላለች። እና
ቤት ተከራይታ ነው የምትኖረው በአሁኑ ሰዓት ምናምን እና ለእሷ ሊከብድ ይችላል። ግን በትህትና ነይ እንርዳሽ። እሷ ሰውን እየተናገረች እዛ ሄዳ ስም ታነሳለች ዝም ብላ ምናምን እንረዳሻለን ብለው ነበረ። ዝም አሉኝ። ኮሜንት ስጽፍ አያስገቡኝም ምናምን በቃ ዝም ብላ እንትን ነው የምታቀርበውና እነዚህ ስንት እህቶቿ ተቀምጠው ጊዜያቸውን መስዋዕት አድርገው እንርዳሽ እያሏት እሷ ለምን አንድ ሰው የሆነ ነገር ካላት ለምን እንደዚህ ያሉኝ ብላ ትናደዳለች። የሚገርመው ነገር ማለት ነው። ይሄ ደግሞ አስፈላጊ አይደለም። ሌላ የተቸገሩ ልጆች እንዲህ በቃ እንዳይረዱ የሚያደርግ ሀሳብ ነው የምትናገረው። እሷስ ቢያንስ አሁን ታዋቂ ሆናለች ምናምን፣ ግን ያልታወቁ በየኢጃዛ ቤቱ በየቦታው በየሆስፒታሉ ስንት የታመሙ ስንት የሰው እርዳታ የሚፈልጉ እህት ወንድሞቻችን እኮ አሉ። ወንድሞቻችን በበረሃ አራውጡን እያሉ ስንት ቪዲዮ እየሰሩ እድሉን ያላገኙ እህቶችና ወንድሞች አሉና እነሱን ሳታስብ እሷ የምታስበው ለራሷና ለራሷ ብቻ ነው። ፌስቡክ የከፈትኩበትን ኢሜል ራሱ አላቅም እኔ እዚህን ያክል ነኝ በቃ አልተማርኩም ምናምንማ ሁላችንም ትምህርት ያልሞከረ የለም አልጨረስነውም እንጂ። ግን እንዴት ነው ፌስቡክ የከፈተችበትን ኢሜል እና ስልክ ቁጥር ኮድ የማታውቀው እንዴ? ስለዛ እኮ ሰው ህዝቡ ምን አገባው? ተቸግራለች፣ ትረዳለች፣ እንርዳት ነው እየተባለ ያለው እንጂ በቃ ዝብርቅርቅርቅ ያለች እግዚአብሔርን እኔ የሳራንና የሙኒትን የመሲን ትዕግስት ሳላድንቅ ቃል አልፈው እውነት ለመናገር እንዴ ያን ልጅም እኮ መኪናውን የሚስጣት ብሩን የሚስጣት የተበላሸ መኪና የሚስጣት ያው የተወሰነ ገንዘብ እኮ ያወጣል። ያው ያሳየህ መኪና አይደለም ሌላ የተበላሸ መኪና ነው የሰጠኸኝ፣ ግን በቃ አመሰግናለሁ ያለህን ነው የሰጠኸኝ፣ ግን ባቷሽን ጥሩ ነበር ብላ ነገሮችን ማለፍ ትችል ነበረ። ግን በቃ እንዴ ታዋቂም ለመሆን ሰው በቃ የማይፈነቀለው ድንጋይ የለምና እሷን ፈምሳለች። በእርግጥ በጣም ንግግር ትችላለች፣ ወሬ ትችላለች ምናምን እና ያው እያለቀሰች ነበረ ዛሬ እነ ታሜ እነ ሮሚ በጣም ብዙ ሰው እነ መሲ ብርጅስቶን እና መሲ ባላገሯ በጣም ብዙ ሰው ነበረ። በቃ ያን ሁላ ሰው ስታስጨንቅ ነበረ እውነት ለመናገር። ከዛ ከታች ደግሞ ኮሜንት የሚጽፉት ማለት ነው ኧረ ተረዷት፣ ኧረ ተረዷት፣ ኧረ ተረዷት። ልጅቷ ማለት ነው መረዳት አትችልም። በቃ የራሷን ብቻ ጮሃ አልቅሳ ምናምን መውጣት ነው የምትፈልገው። እኔ በጣም ነው መከታተላት ላይብ ስትገባ በራሷ ቤት እና ደግሞ ምንድነው ያለችው ሳሪና መሲ ብርጅስቶን በእኛ ፔጅ ነይና ትረጃለች ሲሏትኝ ቤቷን ከፍታ ምንድነው ያለችው ለነሱ ፎሎ እና ላይክ መሰብሰቢያ አበባ መሰብሰቢያ አልሆንም፣ እርዳታ እኔን መርዳት ከፈለጉ በራሴ ቤት መጥተው እዚህ አስረዱኝ ነው እያለች ያለችው ልጅቷ ማለት ነው። የሆነ ጊዜ ስትናገር ሰምቻታለሁ። እና ወዶች ምን ልላችሁ ፈልጌ ነው እርዳታም ተፈልጎ ሰውንም ተናግሮ እንደዚህ አይነት ነገር ቢቀር ጥሩ ነው። እውነት የሚረዳ ሰው እንደዚህ አይደለም ንግግሩ። ግዴታ እኮ የለበትም አንድ ሰው የሆነን የተቸገረን ሰው ለመርዳት እኮ ግዴታ የለበትም። ግን ካለ ችግር የለውም። ምን ችግር አለው? ለመረዳትም ደግሞ ጸባይ ያስፈልጋል እንዴ። እያመናጨለች የሰጧትንም አታመሰግንም፣ በሐሳብም በገንዘብም የረዷትንም አታመሰግንም። በቃ እኔ ያመኛል እኔ በቃ እንደዚህ የሚል ዝም ብላ ሐሳብ ነው የምትሰጠውና ጌጤ ልቦና ይስጣት። ለማንኛውም አንዳንድ እድሜ ትልቅ ነው ስላለች ደግሞ እና እድሜ በተለቀ እድሜ ባነሰ አይደለም የሰው ልጅ አስተሳሰቡ ይበልጣል እንዴ። እድሜ ትልቅ ነውና ማሰብ አልችልም። አሁን እሷ የማን እኩያ ብትሆን ነው እኮ ስለጠቆረች ምናምን አይደለም። እና ለማንኛውም ውዶቼ ያው የጌጤ ውሎ ይሄን ይመስል ነበረ። ቆንጆ ቪዲዮ ከእህቶቼ ጋር እሰራለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ወደ 11454 ሰብስክራይብ አድርሳችሁናል። በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። ያው ቪዲዮ ለመስራት ስለማይመች ነው ያለንበት አካባቢ። እንግዲህ ከፈጣሪ ጋር እስኪ ወደፊት ቆንጆ ቪዲዮ እንሰራለን ብለን እናስባለን።
እና ወዶቼ እንወዳችኋለን፣ እናከብራችኋለን። በጣም ስራ የሚበዛባችሁ ልትኖሩ ትችላላችሁ። እግዚአብሔር ከእናንተ ጋር ይሁን። ምግብ ብሉ፣ ጠጡ፣ ፈሳሽ ነገሮችን ጠጡ፣ ራሳችሁን ጠብቁ እህቶቼ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ቻው ባይ ባይ። ደህና ደሩ ባያችሁ። አይዞሽ በደንብ ወሬያችሁ ደህና ደሩ።